ጤና ይስጥልኝ። ደህና ነሽ? ቡና ደርሷል? ስራ ጥሩ ነው፣ እግዚአብሔር ይመስገን። እዚህ ግቢ ውስጥ ነው። እዚህ ግቢ ውስጥ ነው የምኖረው፣ የምሰራውም እዚሁ ነው። ሚዘሪቱ እንዳለ እባላለሁ። ጎጃም በረንዳ አካባቢ ጋር ነው። በክተራ ነው የተወለድኩት። አያቶቼ ናቸው ያሳደጉኝ። እኔ ከዛ 18 አመት ሲሞላኝ የጉርምስና ደረጃ ነው ተነስቼ ስደት ወጣኝ ማለት ነው። ከኡጋንዳ አንስቼ እስከ ኬንያ ድረስ ገብቼ እንደገና ኡጋንዳን 6 አመት ተቀመጥኩኝ። ሱዳን ላይ ራሱ 5 አመት ከምናምን ተቀመጥኩ እና ያንን ስራ እየሰራው ያገኘሁትን ነገር ለቤተሰብ ነው የምለው፣ ለራሴ የምለው ነገር የለም። ኡጋንዳ ነው ትዳር ያስኩት፣ ኤርትራዊ ነው ባላ ያገባሁት። እርጉዞኝ መጣ፣ ወንዱን ልጅ እዚህ ወለድኩኝ። ወዲያውኑ ክርስቲያንን አስነስቼ ይዤ ይርኩኝ እዛ ሱዳን እየኖርን በቃ ረብሻ ተፈጠረ። ሱዳን ላይ ሲፈጠር በቃ እኔ ረብሻ ተፈጥሯል፣ ልጆችን በቃ መከላከል አትችልም። እኔ ደግሞ ኢትዮጵያ መጥቼ ይሄ ያጋጥመኛል አላልኩ። መኪናው የአንድ ግለሰብ መኪና ነው። አጋጣሚ እዚህ ቆሞ ነበር። እዚህ በቆመበት ምክንያት አጋጣሚ እሷ ደግሞ ተቸግራ ቡና ማምገር ትንሽ ትሸጥ ነበር እና ከሆነ ቦታ ለዚህ ቤት ያስወጡኝ ማም ብላ ለችግሯ ትንሽ እስከሚሻሻላት ድረስ እዚህ ወረፊ ማም ተብራ እስካሁን እዚህ ተቀምጣ ነው ያለችው። ያው ግን እንደውም ትመሰግናለች። እንደውም ተፍጨርጨላ ማም ልጆቿን ዳቦ ለማምራት ትጥራለች። በመመጣ ሰዓት እህታችን የሚገርም ነገር እዚች ላይ ሽሮና ቡና ሻይ ትሰራለች። እዚች መኪና ውስጥ 2 ልጆቿን ይዛ ትተኛለች። በአሁን ሰዓት ያለውን ቅዝቃዜና ብርድ ቁር ያለውን ሁኔታ ስታስበው ልጅ ይዞ በጣም ይከብዳል። ቦታ ካመሸኝ እማ ቤታችን አንሄድም፣ የት መኪናችን ውስጥ። ለምን 3ኛ አመት ማለት ከባድ ነው። ማንም ሳያይ ክረምት ሲመጣ እንኳን እዛችን ውስጥ ቁጭ ብለን እዚህ ጥላ ፀሐይ ሲሆን ደግሞ ሸንበቋለችን ጥላችን ውስጥ ቁጭ ብለን እየተጫወትን እናሳልፈዋለን። የሌሊት ቁሩን ስታስበው ለመኖር በጣም ከባድ ነው። መኪና ውስጥ መኖር ማለት በጣም ፈታኝ ነው። ብርድ አለ። በቀላሉ ስለሳምባ እንደውም እሷ እንደው ፈጣሪ ጠብቋት ነው እንጂ እውነቴን ነው እንደ እስላም እንደ ክርስቲያን ጠብቋት ነው እንጂ እኔ እስካሁንም በሳምባ ልጆቿም ሆነ እሷ መትረፏ በጣም ይገርመኛል። ምክንያቱም ያለው ቅዝቃዜ ቀን ፀሐይ እንደሚስበው ሁሉ ሌሊትን ብርድ ይስባል። ብረት ነው፣ ከስር ብረት ነው፣ ከላይ ብረት ነው፣ ከጎን መስተዋት ነው። እንደምታዩ መጋረጃ እንኳን ምንም የለው እና በጣም እኔ ከባድ ነው ብዬ ነው የምገምት። በጣም ከባድ ነው። ልጆቼ ለኔ ወርቆቼ ናቸው። በአሁን ሰዓት ማያቸው ልጆቼ ያስደስቱኛል። እቺን ሻይ ቡና እየሰራው እየተሯሯጥኩ ምን ይያልኩኝ ለልጆቼ ማለብሳቸው ማበላቸው አላጣውም። ግን ማረፊያ በቃ ወገቤን አሳርፌ ልጆቼ ወገባቸውን አሳርፈው የሚተኙበት መኝታ ብቻ ነው ለእግዚአብሔር መነምነው ሁሌ ቀንም ማታም በቃ